ሰላም ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እጅግ በጣም ጣፋጭ የሆነ ቆንጆ ፒዛ ያለ ኦቭን የሚሰራ ይዤላችሁ መጥቻለሁ። ኦቭን አያስፈልገንም። ምጣድ ካለን ምጣድ፣ ካልሆነ ደግሞ በማንኛውም መጥበሻ በቀላሉ የሚዘጋጅ በጣም ቆንጆ ፒዛ ነው። ገዝቶ መብላትን ታቆማላችሁ ብዬ አስባለሁ። ምክንያቱም በጣም ጤናማ ነው። ቤታችሁ የምታዘጋጁት ቆንጆ ነው። አሁን ወደ አሰራሩ እንሄዳለን። አሁን እዚህ ጋር ትንሽ ቅዝቃዜው ለቀቅ ያደረገው ውሃ፣ ትንሽዬ አንዲት ኩባያ ውሃ፣ እርሾውን እና ስኳሩን ለመቀላቀል፣ ምክንያቱም ስኳር 1 3 የሻይ ማንኪያ ስኳር አድርጌበታለሁ። ከዛ በኋላ እርሾ ወደ 2 ግራም የምትሆን እርሾ አዘጋጀሁኝ። ከዛ በኋላ ለ2 3 ደቂቃ ትቸዋለሁ። ከዛ ትንሽ እርሾ እንዲቦካ ስለፈለግኩኝ አሁን ከዛ ካመጣሁት በኋላ በጣም ትንሽ የአንድ የቡና ስኒ የሚሆን ዘይት አድርጌበታለሁ። ለ250 ግራም ወይም ሩብ ኪሎ ለምንለው ዱቄት ማለት ነው፣ የስንዴ ዱቄት እሱን አድርጌበታለሁ። ስለዚህ እሱን እንደዚህ አንድ ላይ እናቀላቅላለን ማለት ነው። እዚህ ጋር በጣም በመጠኑ ትንሽዬ እንትን ውሃ ምንድን ነው ጨው ማድረግ አለብን ማለት ነው። ምክንያቱም ያው ሶሳችን ውስጥ ይኖራል ጨው፣ ግን ይሄንን ለትንሽ ለጣዕሙ ቆንጆ ነው። እንደምታዩት በጣም ትንሽዬ ጨው ነው ያደረኩት። ከዛ በኋላ በማንኪያ ካደባለኩት በኋላ በእጄ በደንብ አደባልቀዋለሁ። ውሃ እንዳይበዛባችሁ በጣም ትንሽዬ ውሃ ነው የሚያስፈልገው። ዘይቱም ስለሚኖር በጣም ቆንጆ አድርጎ ይቦካልናል ማለት ነው። ያን ያህል ወፍራም አላረኩትም፣ ምክንያቱም መዳመጥ ምናምን ስላልፈለግኩ በቀላሉ ብዙ ሳያደክመን እንዲሰራ ስለፈለግኩኝ ነው። ትንሽ ሊጡን ወፈር ካደረግነው የግድ በመዳመጫ ዳምጠን አስተካክለን መጋገር እንችላለን። ግን ይሄ በቀላሉ መጥበሻችሁን አግላችሁ መጥበሻችሁ ላይ የምትጋግሩት ነው የሚሆነው ማለት ነው። ስለዚህ ሊጡ በዚህ መልኩ አብኩቼዋለሁኝ። ስለዚህ ዘይት ቀብቼ ለ10 ደቂቃ እንዲቦካ ተወዋለሁ ማለት ነው። እንደምታዩት ዘይት አድርጌበት በመጠኑ ደባልቀውና ከዛ በኋላ ለ10 ደቂቃ አስቀምጠዋለሁ። 10 ደቂቃ በቂው ነው። በ10 ደቂቃ ውስጥ ይቦካል፣ ብዙ ውሃም ስላልተጠቀምን። እስከዛ ድረስ ሊጣችንን እናስቀምጥና የፒዛውን ሶስ እናዘጋጃለን ማለት ነው። እንደምታዩት ሊጡ ቆንጆ ሆኖ ተቦክቶልኛል። ብዙም መታሸትም አይፈልግም። እንደዚሁ ብቻ ለመደባለቅ ያህል ነው ሁሉንም ውህድ ማለት ነው። ስለዚህ ፒዛችንን ለማዘጋጀት ሶሱን 2 ቲማቲም መለስተኛ መጠን ያላቸውና 1 ራስ ሽንኩርት ተጠቅሜ ያለሁኝ። ስለዚህ ይሄ ቲማቲሙን ቀቅሎ ልጣጩን ልጦ ምናምን እንደዛ መድከምም አይጠበቅባችሁም። እንደዚሁ ቲማቲሜን በደንብ አጠብኩትና እንደምታዩት ቆንጆ አድርጌ ከተፍኩት። ያን ያህል ብዙም ለማድቀቅም ሙከራም አላደረኩም፣ ምክንያቱም ቲማቲሙ ሲበስል ያው ሙትቴ ማለት ነገር ስላለው ማለት ነው። እንደምታዩት እንደዚህ የከተፍኩት ነው። ከዛ በኋላ ሽንኩርቴን የምከትፍና ወደ ማዘጋጀቱ ሄዳለሁ ማለት ነው። ስለዚህ እዚህ ጋር ምንድነው ነጭ ሽንኩርትን ብትጠቀሙ ለጣዕሙ በጣም ቆንጆ ነው። 2 የነጭ ሽንኩርት ትንንሾቹን እነሱን ተጠቅሜ ያለሁኝ። ሶሳችን እስከሚዘጋጅ ሊጣችን ቆንጆ ሆኖ ይቦካልናል ማለት ነው። ስለዚህ ቲማቲሙን በዚህ መልክ ከትፌዋለሁ። እንደምታዩት ያን ያህል በጣም ማድቀቅም ምንም አልተጠበቀብኝም። እንደምታዩት ነው። ኖርማል ቲማቲም ጥሬውን በምናዘጋጅበት አይነት መልኩ ነው የቆራረጥኩት። ከዛ ወደ እቃ ገለብጠውና አሁን ሽንኩርቴን ደግሞ ከትፋለሁ ማለት ነው። 1 ራስ ሽንኩርት፣ ከፍ ያለ ሽንኩርት ከሆነ ግማሹንም መጠቀም ትችላላችሁ።
እዚህ ጋር ሽንኩርቱንም ይህን ያህል በጣም አድቅቄ አልከተፍኩትም። ያው ሽንኩርት በደንብ ሳይደቅ የማይወድ ካለ በደንብ አድቅቆ ማዘጋጀት ይቻላል ማለት ነው። እኔ አጋጣሚ ይሄ ነጣ ያለው ሽንኩርት ነው የነበረኝ፣ ግን ቀዩ በደንብ ቢኖር እሱ ይበልጥ ለከለሩም ለጣዕሙም ቆንጆ ይሆናል። ያው ሽንኩርቴን ከተፍኩ፣ ከዛ ነጭ ሽንኩርቴን ከተፍኩ። አሁን ምድጃዬን አግልና መጥበሻዬን እጥዳለሁ ማለት ነው። ስለዚህ የተወሰነ በምትፈልጉት መጠን ዘይት ታደርጋላችሁ። ያን ያህል ዘይት ማብዛት አስፈላጊም አይደለም። ከዛ ዘይቴ ሲግልልኝ ሽንኩርቴን እጨምራለሁ ማለት ነው። ከዛ ሽንኩርታችን እየበሰለ ለጣዕሙም ለከለሩም ጥሩ እንትን እንዲሰጠው ትንሽዬ አንድ የሻይ ማንኪያ የምትሆን በርበሬ ነስነስ አድርጌበታለሁ ማለት ነው። ያው እንደምታዩት በርበሬም አላበዛውም። ያው እንደዚሁ ለከለሩ ነው። ቲማቲም በራሱ እንዲሁ ቀይ ቀላ ያለ ከለር ይሰጠዋል። ያው በርበሬ ሲኖር ጣዕሙም ሽታውም ቆንጆ ነው። የማቃጠል እንትን አይኖረው፣ ምክንያቱም በመጠኑ ነው በርበሬ የሚያደረኩት። እንደምታዩት አንድ የሻይ ማንኪያ ናት። ስለዚህ እንደዚህ እያደረግን በደንብ እናበስለዋለን። አሁን ነጭ ሽንኩርቴን ጨመርኩኝ ከተፍኩትን፣ እሱንም አብሬ ያበስላለሁ ማለት ነው። አሁን ቲማቲሙን ትጨምራላችሁ። ከዛ ቲማቲሙ በደንብ ሆኖ ይበስልልናል ማለት ነው። 5 ደቂቃ ቢፈጅ ነው፣ ያን ያህል ረጅም ሰዓትም አብሱልኝ አይልም። ቲማቲም ቶሎ የሚበስል ነገር ስለሆነ ከዛ እንደ ቅመም ሮዝመሪን ዱቄቱ ስላለኝ በመጠኑ እንደው ትንሽ ግማሽ የሻይ ማንኪያ የምታህል፣ ቁንዶ በርበሬም ልክ እንደዛው ግማሽ የሻይ ማንኪያ የምታህል አድርጌ ያለሁኝ። ቆንጆ ጣዕም ይሰጠዋል። ከዛ የቲማቲም ድልህ ስለነበረኝ እሱ ይበልጥ ከለሩንም ቀይ ያደርገዋል። ስለዚህ 3 የሻይ ማንኪያ የቲማቲም ድልህ አድርጌበታለሁ። ቲማቲም ድልህ ከሌለንም እንዲሁ ቲማቲሙ ብቻውን መሆን ይችላል። ካለን ደግሞ ብንጠቀመው በጣም ቆንጆ ነው። ያው እንደምታዩት ቁንዶ በርበሬውን አረኩኝ፣ ከዛ ሮዝመሪኑን፣ ከዛ በኋላ ደግሞ ጨው በመጠኑ ልክ እንደምትፈልጉት አይነት መጠን ጨው ልክ እንደዚህ ትጨምራላችሁ ማለት ነው። ከዛ ለ1-2 ደቂቃ በስለውና በስሎ ይወጣልናል ማለት ነው። እንደምታዩት በጣም የሚያምር ሶስ ሆኖልናል። እዚህ ጋር እንደ ቅመም የጦስኝ ቅመም እጅግ በጣም ፒዛውን ልዩ ጣዕም ነው የሚሰጠው። ጦስኝ ስለነበረኝ እና ደግሞ በሶ ብላ ደረቁ ስለነበረኝ ሁለቱንም አንድ ላይ በጣም በእንትኑ አደቀኳቸው እና በእጅ በምተንትን በምትልበት በእንደሱ እንደምታዩት ትንሽ ፈጨት ፈጨት አደረኩትና ጨመርኩት ማለት ነው። አሁን ሶሱ ራሱ ሽታውን ልነግራችሁ አልችልም። እጅግ በጣም ጥሩ ጣዕም ይሰጠዋል። ቆንጆ መዓዛም ነው ያለው ማለት ነው። አሁን እንደምታዩት ያው ሁሉንም ነገር አደባለኩኝ። ሶሳችን በስሎልናል። ስለዚህ ይሄንን 1 ደቂቃ ምን ያህል እንደዛ ከእሳት ከመታው በኋላ አወጣዋለሁ ማለት ነው ሶሴን። ከዛ በኋላ ወደ ሊጤ ማዘጋጀት እሄዳለሁኝ። አሁን እንግዲህ መጥበሻዬን ምጣድ ናት ያለችኝ፣ መጠነኛ ምጣድ ነው ያለችው። ትንሽዬ እንደው ሙቀት እንዲሰማው አይነት ነገር አድርጌ ነው፣ ገና ሊጡንም ስላላዘጋጀው እዚሁ ምጣዱ ላይ ነው የምጠፈጥፈው። ስለዚህ ምጣዴ የማይዝ ነው። መጥበሻችሁም እንደዚህ አይነት የማይዝ መጥበሻ ካላችሁ ልክ እንደምታዩት ዘይትም አልቀባሁትም። ኦልሬዲ ሊጡ ራሱ ዘይት ስላለው የማጣበቅና የመያያዝ ነገር የለውም። ስለዚህ ልክ በምታዩት መልኩ ሊጡን እጠፈጥፈዋለሁ ማለት ነው።
አሁን ምጣዴ የሚገርማችሁ ሙቀቷ የሆነች ለብ ያለ አይነት ሙቀት ነው ያለው። ስለዚህ እንዲህ ስጠፈጥፈውም ሊጡን ያስታውቀኛል ማለት ነው። ከዛ በኋላ አሁን ሊጡን ቆንጆ አርጌ ምጣዱ ላይ ጠፍጥፍ ያለው አሁን ሶሳችንን ወደ መቀባት እንገባለን ማለት ነው። ስለዚህ ዳር እስከ ዳር በማዳረስ ልክ እንደምታዩት ሶሳችንን ሊጡ ላይ እናደርጋለን። ከዛ በኋላ ከሶሱ ተጨማሪ አሁን የጾም ቀን ከሆነ ምንም ነገር አለመጠቀምም ትችላላችሁ። ምናልባት የወይራ ዘይት የወይራ ፍሬ የምትጠቀሙ ከሆነ ቃሪያ ብትጠቀሙ ለሽታውም ለጣዕሙም ልዩ መዓዛ ይሰጠዋል። ግን ደግሞ በማንኛውም ጾም ባልሆነ ወቅት የምትጠቀሙ ከሆነ ቺዝ መጠቀም ትችላላችሁ ማለት ነው። አሁን በጾም ወቅትም የጾም ቺዝ እየተዘጋጀ ነው። እሱንም መጠቀም ትችላላችሁ፣ እንደ ፍላጎታችሁ ነው። ግን እንዲሁ ይሄ በተዘጋጀ ሶስ ብቻ በቂ ነው ካላችሁ እጅግ በጣም ቆንጆ ፒዛ ሆኖ ነው የሚወጣው። እንደምታዩት የምጣዱ ላይ እንዴት እንደሚያምር። ከዛ እኔ ፒዛ ቺዝ ስላዘጋጀው ቺዜን አደርጋለሁ ማለት ነው። ይሄ ቺዝ ራሱ የተዘጋጀ ቼዳር ቺዝ የሚሉት ነው። የተፈቀፈቀ ቺዝ ነው። ስለዚህ እሱን መፈቅፈቅ አይጠበቅብኝም። ከፓኬጁ እያወጣሁኝ መጨመር ነው ማለት ነው። ከዛ መጀመሪያ ከዚህ እንደዚህ ያደርግና ከዛ በኋላ ቃሪያም ስላለኝ ቃሪያው ሽታውንም በጣም ቆንጆ ያደርገዋል። ቃሪያና የወይራ ፍሬ ስለነበረኝ እነሱን ካደረኩ በኋላ ከላይ ደግሞ ሌላ ቺዝ አደርግበታለሁ ማለት ነው። አሁን ሙቀት ስላሉ አያችሁ ቺዜ ወደ መቅለጥ አይነት ነገር እየመጣ ነው። ስለዚህ ቃሪያዬን እንደምታዩት አደረድራለሁኝ አደርጋለሁኝ። ከዛ በኋላ የወይራ ፍሬዎቹን አደርግና በላዩ ላይ ተጨማሪ ቺዝ አደርጋለሁ። ቺዝ የማይወድ ሰው አለመጠቀም ይችላል። የወይራ ፍሬም የማይወድ ሰው ሊኖር ይችላል። ይሄ ከሶሱ በላይ ያደረኳቸውን ነገር ፍላጎት እንደ ፍላጎታችሁን አለማድረግም ይቻላል ማለት ነው። ይኸው እንግዲህ አሁን ቺዝ ከላይ የነሰነስኩበት ነው። ስለዚህ አንድ 5 ደቂቃ ብቻ በቂው ነው። 5 ደቂቃም ላይ ሞላ ይችላል በስሎ ለመውጣት። ምክንያቱም ያን ያህል ወፍራምም አይደለም። በእርግጥ ያው ከፒዛ ቤት ስትገዙ ይታወቃል፣ ሳይዙ በጣም ቀጠን ያለ ስስ ነው። ይሄ ግን በቤታችን ስናዘጋጅ ያን ያህል በጣም ስስ መሆንም አይጠበቅበትም። ስለዚህ ለ3 ደቂቃ አካባቢ በሰለ እንደምታዩት እና በጣም ቆንጆ ሆኖ ነው የበሰለው። ሙቀቱንም ጨመር አድርጌበት ነበረ ማለት ነው። ስለዚህ በመጥበሻም ብታዘጋጁት እንደዚህ ቆንጆ ሆኖ ይወጣል። እንደምታዩት እንዴት እንደሚያምር። ሽታው ደግሞ ልነግራችሁ አልችልም። በቃ በጣም የሚገርም አይነት ሽታ ነው ያለው እና ይሄን በጣም በቀላሉ ብዙ ሰዓት ሳትደክሙ በቀላሉ የምታዘጋጁት ፒዛ ነው እና ሁላችሁም በቤታችሁ ሰርታችሁ ለልጆቻችሁ ለቤተሰባችሁ ብትጠቀሙት በማንኛውም ቁርስ ሰዓት፣ መክሰስ ሰዓት፣ በማንኛውም ሰዓት መጠቀም ሁሉ ይቻላል። ስለዚህ ይኸው ፒዛዬ እንደምታዩት ትኩስ ነው። ሽታው ልነግራችሁ አልችልም። እንግዲህ አሁን በትኩሱ ለመቁረጥ እየሞከርኩኝ ነው። እጅግ በጣም ልዩ ነው። ጣዕሙም እንግዲህ ቆንጆ እንደሚሆን ተስፋ አደርጋለሁ። እስቲ እንግዲህ እንቅመስና እንየው። ልክ ኦልሬዲ ከምንድነው ተጨማሪ የምትፈልጉት አይነት የተለያየ አይነት የቺዝ ወይም ሌሎች አይነት ነገሮች እንትን ካለ መጠቀም ትችላላችሁ። እንዴት እንደሚያምር ትኩስ ስለሆነ እጄ ራሱ እንትን በመቁረጥ አልቻልኩም። በጣም ያቃጥላል፣ ግን በጣም ልነግራችሁ አልችልም እንዴት እንደሚጣፍጥ። ብቻ እያቃጠለኝ ለመቁረጥ ሞከርኩኝ። ሳህና መጣውኝና ሹካና ማንኪያ ቢላ አድርጌ ቆርጬ ለመቅመስ ሞክሬያለሁ። እጅግ በጣም ቆንጆ ፒዛ ነው። በየቤታችሁ ሞክሩት። እጅግ በጣም በቃ ታመሰግኑኛላችሁ ብዬ ነው ማስበው። እጅግ በጣም ተወዳላችሁ። ወጪ ቆጣቢም ነው። ቤታችሁን በቀላሉ የምታዘጋጁት ነው። ኤኒ ታይም
ስለዚህ ራሳችሁ ያዘጋጃችሁት ደግሞ ብዙ ያን ያህል የሚጎዳም አይደለም፣ ለጤናችሁም በጣም ቆንጆ ነው እላለሁኝ። እንግዲህ ቪዲዮዬን አይታችሁ ከወደዳችሁት ላይክ በማድረግ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ። እጅግ በጣም አመሰግናለሁ። እንግዲህ መልካም ማዕድ ይሁንላችሁ እላለሁ። እንደኔ ሰርታችሁ እንድትመገቡ እመክራለሁ። አመሰግናለሁ። መልካም ቀን